ሰላም ውድ ቤተሰቦች እንደምን አመሻችሁ? ደህና አመሻችሁ? ከእኔ ጋር እግዚአብሔር ይመስገን። አንዳንዴ ሲበዛ ማረም ሲበዛ ይመላል አለ ሩታ። ብተዩ ማለት እኔ እንጃ በጣም የሚያስጠላ ሆኗል አብርሃም ሁኔታው። ስለዚህ አንቺ የራስሽን እንትን ብትኖሪ ስለ ልጅሽ ማሳደገ ያቀተሽ ለአንድ ልጅ ደግሞ እና በጣም የአብርሃም እንቅብላሪ ለነገሩ ድራማ ነው እየሰሩብን ነው። እግዚአብሔርን ድራማ ነው። አሁን ይችን ስበብ ይችን ፈጥረው ታለቁ ብለው እንትን ሊሉ ሊመጡ ነው ማለት ነው። እና ድራማ እየሰሩ ነው። ግን ሚስትህን እንደዚህ እያመናጨካ ከአንቺ ጋር መኖር አልፈልግም፣ ከአንቺ ጋር ብዙ ነገር አድርገሽብኛል፣ የአሁኑ ስራሽን ታመሽ አብረን እንሆናለን እንዲህ ያልሰራችሁን እንዴት ነው የምታምነው? እና እኔ በጣም የሚገርመኝ ነገር አብርሃም አሁንም እየሩታ ጥላቻ ብዙዬም እንደዛው ልጅህን ወደህ ልጄ ለአንቺ ለእኔ የምወደዋለሁ ልጄ እኔ የምጨነቅለታለሁኝ እኔም እንትን እለዋለሁኝ የምትለው ነገር ውሸታም። ልጁን በማን አግኝተህ ነው የምትጨነቅለት የምትወድ? መጀመሪያ ዋናዋን ውደድ። መጀመሪያ እሷን ውደዳት። መጀመሪያ እሷን አክብራት። ለልጅ የምትጨነቅ ስለሆነ ሚስትህን አክብራህ ነው። ሚስትህን አደባባይ ላይ እያሰጣህ እንደስጦ ልጄን ወደዋለሁ ማለት ውሸት ነው። እና ይህ ደግሞ ዛሬ ኮፍያ ለብሶ መጣ። ኧረ ሰውየው ግን እያበደ ነው መሰለኝ። እውነቴን ነው የምላችሁ፣ እያበደ ነው ሰውየው። ሴቶቹን በቃ ሊያሳብዳቸው ነው። አሁን ደግሞ ይህንን አይታ ሄልሚላ ትመጣለች፣ ታያላችሁ። እኔማ በጣም የሚገርሙኝ ነገር ተራ በተራ የሚመጡት ነገር ነው። ስለዚህ እንግዲህ ማን ጋር እንደሚሆን አብርሃም እንግዲህ ሩታን እውነቱን ታወቅኩኝ አብረን እንኖራለን፣ እውነቱን ታላወቅኩኝ ግን እኔ ምንም ነገር ይቅርታ አላደርግልሽም እያላን ነው። እንግዲህ እውነቱ ከማን ጋር እንደሆነ አናውቅም። ሁሉንም ትተን አብረን እንሆን እያለችው ነው። ያው እሱ ደግሞ የተደረገብኝ ውሸቱን እኮ ነው። ድራማ እየሰራ እኮ ነው። እግዚአብሔርን ውሸታቸው ነው። አልተለያዩም እኮ ሩታና ብለሽ ማለት ነው። እንግዲህ ልጁ እንዴት እንደሚጫወት እያያችሁት ነው። ልጁ ማለት ነው። ይህ ልጅ ያሳዝናል። ለማንኛውም እንግዲህ ሩታዬ ተይወኔ በኩሌ እጭ መለማመጥ እንደው ወንዶችን መለማመጥ። አረ በስመ አብ። በልጁ እያመሀኘሽ አትንጭ አትይው። እንደው መልክፍ አድርግሽ ልጁንም እንዳይከልክሉ። ቀን ግን ብዙ ነገር ሰምቻለሁ። ውሸቱን እኮ ነው እያስመሰለ እንጂ ከሩታ ጋር መሆን ነው የሚፈልገው። አሁንም ከሄርሜላ ጋር አትኖርም አንተ፣ ከሩታ ጋር የምትኖረው። ለማንኛውም ውድ ቤተሰቦች እንግዲህ እናያለን፣ እንዴት እንደሚሆኑ አናውቅም ማለት ነው። በመጨረሻም እንግዲህ የአብርሃም ሂዷል ማለት ነው። ትቷቸው ሂዷል ማለት ነው። ሊመለስ ይችላል፣ ምን ይታወቃል። ይህን ጊዜ ዘወር ብሎ ደግሞ ነው ሻያችን እንጠጣ ነው ቡናችንን እንጠጣ እየተባባሉ ነው። ከዚህ ጋር ቤተሰብ ጣልቃ ባይገባ፣ ቤተሰብ ይህን ያህል ነገር ባይሰራ ጥሩ ነው ብዬ ነው የማስበው። በዚህ እዚህ ጋር መደበቅ የለብሽም። በዚህ እዚህ ጋር ልጅህን አሳድግ በቃ ምንም ቢሆን ልጅህ ነው ብለሽ እንትን ማለት አለብሽ እንጂ የበፊቱን ነገር አታንሱ። የድሮውን ዛሬ በፊት እንትን ያለው እኮ ነው ይኸው አሁን አለቀው ያለው የበፊቱ መዘዙ ማለት ነው። ከዛ ያረግሽውን ተናገሪ። ያላረኩትን እኔን ታንጥቼ ነው የምናገረው አለችህ እንግዲህ። ስለዚህ እስቲ ይለያያል። ሰሞኑን ደግሞ የአዳዲስ ነገሮች ይከሰታሉ። እውነቴን ነው የምላችሁ፣ አዳዲስ ነገሮች ይከሰታሉ። ግን ልጁን አታሰቀውት። ሲያሳዝን ግን ልጁ በእናታችሁ ወይም የመሰለ ልጅ እስቲዩት እንዴት እንደሚያሳዝን ደግሞ እንዴት እንደሚያሳዝን እንደው ለልጃችሁ ስትሉ አረ አስታራቂ የለም ወይ ሽማግሌስ የለም ወይ እያላችሁ እንግዲህ። እኔ ግን ድራማ ባይሆን ኑሮ ማለት ነው እንደዚህ ጋሽዬ ቆጭ አይሉም። ውሸት ነው ይሄ ነገር፣ እየተጫወቱብን ነው፣ ድራማ እየሰሩ ነው። አሁን ማለቂያው እየደረሰ ነው። ሰውም ስለሰለቻቸው ብዙም እይታቸው ቀንሷል። ሩታ እኮ ተለለች፣ አብርሃም ቻናል እኮ አይለቀቅበትም። እውነቴን ነው የምላችሁ። እስቲ ሩታ ተለለች፣ አብርሃም ቻናል አንድ ቪዲዮ አይለቀቅበትም። በቃ እሷ ስትኖር ብቻ ነው የሚለቀው። ለምን እንደሆነ አይገርመኝም። እኔ ራሱ ይገርመኛል። ሩታ ተለለች አንድ ቻናል አንድ ቪዲዮ አይለቅም። በቃ ሁልጊዜ ሩታ መኖር አለበት። ሁልጊዜ ሩታ መኖር አለባት። ስለዚህ እስቲ እናያለን።
ያለሽ ውሸት አስመሰል። ለማንኛውም ነገር በደብሳላችኋለሁ። አሁንስ እናንተ እንቅልፍ ይለኛል ጉድ። አሁን እኮ አልጋዬ ላይ ስወጣ እንቅልፉ የት እንደሄደ አይታወቅም። በዛ ላይ ደግሞ ኢንተርኔት አይገባልኝም ማለት ክፍሌ እንጂ ቢገባ ኑሮ እናቴ ሊቭ ራሱ ገባ ነበር። የተረገመ ሴትዮ። አሁን ምን ያለበት ክፍሌ ቢገባ? የክፍሌን እኮ አጥፍታብኝ ነው። ማንኛውም ይህም ይሁን ምን ብዙዎቹ ልጆች የሌላቸው አለ አይደል፣ በገንዘባቸው የሚሞሉ እኛ ተመስገን እንበል አንዳንዴ